የጎጃም ማርና ቂቤ ያለ ልንል ነው። ቡርቴ እንዴት ነው? ተዘጋጅተሻል? በስልቻ ነው ወይስ በምንድን ነው? ፍራት አለሽ እንዴ አሁን የምትሄጂበት ቦታ ላይ? ወይ በጣም ሁሉ ጊዜ የሚገረሙ በእናቷ ነው። እናቷ እኮ በምንም አይነት ሁኔታ እሷን አትለቅም ምናምን ነገር ትልቅም ሆና እጇን እንዲህ ይዛ አትለቃት። ላፍታ አትለቃት። አንተ እናንተ ሀገር ጎዳና ተዳዳሪ እንደዚህ ሆኖ ምናምን ታው ባካችሁ እንደዚህም ባል ነገር የለም አልኩኝ። ውሸት ነው እንዴ? በጣም ነው እውነቴን ነው። አሁንም ሳስብ ያስለቅሰኛል። ለካ ይሄንን መቋቋም ይቻላል። እኔ ባሳለፍኩት ህይወት አንድም ቀን አማርሬ አላውቅም። ያው ሰውነንና ይደክማል። አንደኛ እኔ ችግር ያቆመኛል ብዬ የማላስብ ሰው ነኝ። ግን አሁን የብሩቴን እንትን ስሰማ እውነት እኔ ምሳ ሳልበላ አማር ነበር ወይ ያላረገው። እኛ እንደውም ልጆች ሆነን ፈረንጅ ናት እንል ሁሉ ነበር። አብዛኛው የኢትዮጵያ ህዝብ ስለነበር ይደውልልኝ የነበረው ዛሬ የሚያገኝ ሰው አለ ስባል ማን ይሆን የሚለው ጥያቄ ውስጥ የተፈጥሮ ነበር። መልካምነት ኢትዮጵያ ውስጥ አለ በቃ በህይወት። ጉዞ እየጀመርን ነው እንግዲህ። ቡርቴን ማግኘት እንፈልጋለን። እቺን ጠንካራ ሴት ልናገኛት እንዴት ነሽ ልንላት እንፈልጋለን ያሉን ሰዎች ጋር እንግዲህ ይዘናት ልንሄድ ነው። ወተናል ከቢሮ እግረ መንገድም ደግሞ አለ ማርማር የጎጃም ማርና ቂቤ ያለ ልንል ነው። ቡርቴ እንዴት ነው? ተዘጋጅተሻል? በስልቻ ነው ወይስ በምንድን ነው? አረ በሁሉም እንደ ሰው ፍላጎት። ማሩን በስልቻም ቢሆን ይቻላል። አዎ ለኔ ራሴ የመጣልኝ በጣም የሚገርም ማር አለ። በደንብ ቀምሼ አጣጥሜ እነግራችኋለሁ። ባልትናዎችን የተለያዩ የባልትና ውጤቶችንም ጀምራለች። አይቀርም እንግዲህ ለጊዜውም ቢሆን ምች እንዳታስመችኝ። ያው ቂቤ ነው በርግጥ ይሄው የነን ቂቤን አለ ቂቤ የምንለው እንግዲህ ቡርቴ አሁን ላይ ከእናቷ ጋር ሆና ማር፣ ቂቤ፣ በርበሬ፣ ሽሮ የተለያዩ የባልትና ውጤቶችንም እየሰራች ነው። የምንሄድበት ቦታ ከዚህ ጋር የሚገናኝ አይደለም። እሷን ማግኘት የፈለጉ ናቸው። እንግዲህ ምንድነው ማን ነው የሚለውን እናያለን። ለማንኛውም ግን ማርም ሆነ ቂቤ ከፈለጋችሁ የተለያዩ ባልትና ውጤቶችን ከፈለጋችሁ ቡርቴን ከታች ባለው ቁጥር ደውላችሁ አገኟት። ያው ብዙዎቻችሁ ስልኳ አላችሁ ደውሉላት ነው የምንለው። ዛሬ ግን ትልቁ ቁም ነገር በተለይ በአይምሮ ህመም ምክንያት ከእናቷ ጋር ጎዳና ላይ ተወልዳ ጎዳና ላይ አድጋ በመልካም ሰዎች ድጋፍ አይዞሽ ባይነት ተምራ ከዩኒቨርሲቲ ለመመረቅ እየቻለችውና የሷንም የእናቷንም ህይወት ለመለወጥ እየጣረች ያለችው ቡርቴ ወይንም ደግሞ ትዕግስት ብርሃኑ በሰዎች አይዞሽ ባይነት የነበራትን ነገር አካፍላናለች። አሁን ደግሞ በአካል አግኝተው ሊያመሰግኗት ሊያገኟት የፈለጉ ሰዎች ጋር እየሄድን ነው። እንደሱ አይነት ባለ ታሪኮችን በደንብ ልናግዝ እንፈልጋለን። እኛ እንግዲህ በሚዲያው ካልቻልን በየሰፈሩም ቢሆን በስልቻ ማር ይዘን አለ ማር ማለታችን አይቀርም። እነሱ ቁም ነገር ላይ እስኪደርሱ ድረስ እንደ ሸገር ኢንፎ ይሄ ቃላችን ነው። ቡርቴ የምትይው ነገር አለ? አይ መሲ በጣም አመሰግናለሁ። እንግዲህ እንዳለችው ነው እንግዲህ ባለችን እንትን ለጊዜውም ቢሆን እንደ እግዚአብሔር ፍቃድ ነገ ይሰፋል አይታወቅም። እንደ እግዚአብሔርና የማር ቂቤ እንዲሁም ደግሞ በርበሬ የተለያዩ ባልትና እንትኖችን እንግዲህ ከእናቴ ጋር ሆነን አትሊስት ያው እሷንም ትንሽ ወደ ጤናዋም ይመልሳል ብዬም ስለማስብ ከሷ ጋር ሆነን እንግዲህ እነዚህን ስራዎችን አስበናል። እንደ እግዚአብሔር ፍቃድ የምትፈልጉ ሰዎች እኔን ኮንታክት አድርጉኝ። በተለይ ደግሞ ያው ዘመኑ የዲጂታልም ስለሆነ የቲክቶክ አካውንቴን ከታች እንግዲህ ሸገር ኢንፎ ይተባበሩኛል ብዬ ተስፋ አደርጋለሁ። እነ መሲ እሱን እንትን ብላችሁ ፎሎ አድርጉኝ። በዛ ላይ ገበያውን በደንብ ያስተዋወቅኩኝ ተደራሽ ለማድረግ እንግዲህ ጥረት አደርጋለሁ ማለት ነው። አመሰግናለሁ መሲ። በጣም ነው የማመሰግነው። ፍራት አለሽ እንዴ አሁን የምትሄጂበት ቦታ ላይ? ወይ በጣም በእውነት ልብሽ መታ? አዎ እንዴ በደንብ ሰው ፈልጋለሁ ሲባል በርግጥ ለበጎ ነገር እንደሚሆን ነው ውስጥ የሚያምነው። ግን ያው እንትን ታያለሽ ምን ይሆን የሚል ውስጥሽ እንትን ይፈጠራልና እንግዲህ እግዚአብሔር ያውቃል። ምን ይሆንን ሐሳብ ይዘን ምን እንደሆነ ለማየት ጉዞ ጀምረናል። አብራችሁ ነው። ደርሰናል እንግዲህ የቡርቴም ልብ
እየመታ ነው። ለማንኛውም ምንድነው የሚለውን ነገር አሁን ወደ ውስጥ ነው የምንዘልቀው። ምንድን ያለው ነገር የሚለውን ለምን ሊያገኟት ፈለጉ፣ እነማን ናቸው፣ ምን ማስተላለፍ ፈለጉ የሚለውንም ነገር እንግዲህ አብረን የምናይ ይሆናል። ጤና ይስጥልኝ። እንደምን ሰላም ነው? መሰረት ታዲያስ ዶክተር ሰላም ትዕግስት ነኝ። ደህና እግዚአብሔር ይመስገን። እሺ መሰረት እንዴት አላችሁ? እግዚአብሔር ሰላም ነው? ይመስገን። እንዴት ናችሁ? ዶክተር ስላወኩ ደስ ብሎኛል። አዎ ለመጀመሪያ ማን ባካላው እየፈራሽ ነበር ያለሽ ነበር። ቴንክ ዩ። እሺ በተለያየ ስራና ኃላፊነት ላይ ያሉ እነዚህ ሰዎች እንግዲህ ቡርቴን ወይንም ትዕግስት ብርሃኑን ማግኘት እንፈልጋለን ያሉን ናቸው። ለምን ፈለጓት፣ ማን ናቸው የሚለውን እንግዲህ ራሳቸውን እንዲያስተዋውቁ አድርገን ቆይታ እናደርጋለን። በመጀመሪያ ከልብ አመሰግናለሁ። እሺ እኛም እናመሰግናለን። እሺ ተዋወቁልኝ። እሺ እኔ ዶክተር ፈቃደ ሻነ እባላለሁ። ተወልጄ ያደግኩትና የተማርኩት ያው በማቻከል ወረዳ አማኑኤል ከተማ ነው። ውብሰራ ሹመቴ ይባላለሁኝ። ተወልጄ ያደግኩት አማኑኤል ከተማ ነው። የመጀመሪያ ደረጃ አማኑኤል ትምህርት ቤት ተማርኩኝ። ሃይ ስኩል በእኛ ጊዜ ከተማው ስላልነበር ደብረ ማርቆስ ሄጄ ነው የተማርኩኝ። በኋላ በነ ዶክተር ጊዜ ግን ምናልባት አማኑኤል ያለ ይመስለኛል። እኔ ትንሽ ቀደም ስላልኩ ማለት ነው። አልማዝ አላምራው እባላለሁ። እኔም አማኑኤል ከተማ ተወልጄ ነው ያደግኩት። ቡርቴን እናቷን በደንብ ነው ማውቃት። እሷ ህፃን ሆና አዝላት ከጅምሩ ገና ነፍሰ ጡርም እያለች ማውቃት ማለት ነው። መምህር ዘላለም አያልን እባላለሁ። እኔም በማቻከል ወረዳ አማኑኤል ነው ከሃይ ስኩል ጀምሮ ትምህርት የጨረስኩት የተከታተልኩት እና በነበርኩበት ሰዓት የትዕግስትን እናት በደንብ አውቃታለሁ። ቅድም አልማዝ ገልጣታለች። መልከኛ ነች፣ ቁመቷ እንትን ለግላጋ ነች። በቃ በጣም ደስ የምትል ነው። ወደ ልጇ ምንም የመጣ መልክ የለም። እንዴት ነው? አይ አለ እንደ እናቷ ራስኮን ተከትላለች እና በጣም ደስ ማለት የሆነ ደስ ያላት ተግባቢ ነበረች። እኔም በወቅቱ ያው ህፃን ነኝ፣ ተማሪ ነበርኩ በዛን ሰዓት። ስትወለድ ምናምን አላውቅም፣ ግን በእጇ ይዛት አብረው ሲንቀሳቀሱ አይላቀቁ። እንግዲህ ቡርቴን ለማግኘት ወይንም ትዕግስትን ለማግኘት ወደ ዝግጅት ክፍላችን መልእክት መለዋወጥ የጀመሩት ዶክተር ኖትና ቪዲዮውን ሲያዩ ምን ተሰማዎት? በምን አጋጣሚስ አዩ? ቪዲዮውን ሰው ልኮልኝ ነው ያየሁት። አንድ ወንድም በአካል አላውቀውም፣ ሌላ ሀሳቦች የምንቀያየርበት የቴሌግራም ግሩፕ አለ እና እዛ ላይ ይለቀዋል። እዛ ላይ ሲለቀው መጀመሪያ ዝም ብሎ ይሄ እስካመር መስሎኝ ነበረ ከሌላ እንትን። ከዛ አጠፋሁት። ሳጠፋው መልሶ ለጠፈው እሱ እና ከታች እንድታየው ፈልጌ ነው ብሎ ቴክስት አድርገልኝ። ከዛሽ ለምን አላየውም አልኩና ጊዜ ወስጄ ሳየው እንትን አለኝ፣ ወረረኝ። እኔ የሆነ ለየት ያለ ስሜት ተሰማኝ። ብዙ አይነት ስሜቶች ናቸው በውስጥ የመጡት። አንደኛ ሰው በመሆን ብቻ የሚሰማ ስሜት አለ፣ ያንን ታሪክ ለሚሰማ ሰው ዝም ብሎ ማንኛውም ሰው ላይ የሚሰማ። ሁለተኛ ደግሞ እኔ የተወለድኩበት ያደግኩበት የተማርኩበት አካባቢ ልጅ መሆኑን ሳይ ያው ሁለተኛ ተጽዕኖ ይኖረዋል እሱ ራሱ እና የተለያዩ ነገሮች በአእምሮ የመጡ። በተለይ ደግሞ የመጣልኝ ትልቁ ስሜት እናትነት ምንድን ነው የሚለው ስሜት ነው በውስጥ የመጣ። በቃ እናትነት ዝም ብላ ተፈጥሮ የጫነችብን ነው ወይስ በመማር የሚመጣ ባህሪ ነው የሚለው ነገር በጣም ተመላለሰ በጭንቅላቴ። እናት ለልጇ የከፈለችውን ዋጋ ይሄ አሁን ተምረን የምናደርገው ነገር አይደለም፣ ተነግረን የምናደርገው ነገር አይደለም እና ችግር በማናችንም ላይ ይከሰታል። ያው እናውቀዋለን ሁላችንም በተለያዩ የህይወት ውጣ ውረዳችን የተለያዩ ተግዳሮቶች አሉ። ግን ከሷ ይልቁስ እናቷን ነበር ጭንቅላቴ ሌሊትም ሲያስብ የነበረው። እናትነት ምንድን ነው? በተፈጥሮ በግዴታ የተጫነባት ነው በእናቲቱ ላይ ወይስ እናትነት ራሳችን በባህሪያችን በመማር የምናመጣው ነው?
ይሄ ነበር እና የእናትነት ነገር በጣም አሁንም በህሊናዬ የእሷንም ታሪክ ሳስበው ወደኋላ የራሴንም እናት ሳስታውስ በጣም ይገርመኛል። በቃ ምን አይነት ፓወር ነው ያለ የእናትነት ነገር። እንግዲህ ከዚህ ነው የተነሳውና ከዚህ በኋላ የእሷን ታሪክ ኢንተርቴን ማድረግ ጀመር። ሰዎች ጋር ወንድሞች እህቶች ያሉ እነሱ ጋር ደውል ጀመር። ያውቋታል በደንብ ነው ያላቃት። እናቷንም ማለት በፊትም በምንም ነገር እናቷንም ማለት እሷንም ማለት አውቃታለሁ የሚል ሰው ሲገኝ ምን አይነት ስሜት ነበረው? እሱ ነው የሚገርመው ነገር። የኔ ወንድሞች እህቶች በስጋ ወንድሞች እህቶች በደንብ ያውቋታል። እኛ ነው እኮ ያሳደግናት ከኛ ጋር ነው እኮ ያደገችው ምናምን ነገር እና እነሱም በጣም ሁልጊዜ የሚገረሙ በእናቷ ነው። እናቷ እኮ በምንም አይነት ሁኔታ እሷን አትለቅም ምናምን ነገር። በጣም ታዋቂ ነች፣ ተወዳጅ ነች። በጣም ታዋቂ ነች። ደስ የሚለው ደግሞ ሁሉም ያገኘሁት ህብረተሰብ በሙሉ አዎንታዊ ነገር ነው የሚያወራው ስለሱ። አስማሩ በቃ እንደዚህ እና ገርሞኛል ብዙ ነገር። ከሷ ጥንካሬ ባለፈ የእናቷ ነው በቃ እስካሁን ድረስ እያስገረመን ያለ ነው። የብሩቴን ጉዳይ እየሰማሁኝ እዚሁ ህንፃ ላይ እዚህ ነው ቢሮዬ። የኛ በአክሲዮን የገነባ ነው ህንፃ ነው እና ጓደኞቼ እናንተ ሀገር ጎዳና ተዳዳሪ እንደዚህ ሆኖ ምናምን ታው እባካችሁ እንደዚህ እንኳን ነገር የለም አልኩኝ። ውሸት ነው እንዴ? ምክንያቱም እኔም አውቀው የኔ እናት የግቢ ውስጥ 5 6 7 ዶር ሳይከራይ ዝም ብሎ የሚቀመጥ ያለበት ሀገር እና እንዴት ሰው ማለት በእኔ እንግዲህ እኔ ከወጣው በገዛ ብዙ አመቴ ነው። ኦልሞስት ወደ ሃይ ስኩል አልፌ የወጣው በ74 ዓመተ ምህረት ወደ አዲስ አበባ የመጣው ደግሞ 78 ዓመተ ምህረት እና በዚህ ያክል ጊዜ ውስጥ በነበረ ከዛ አልፎ ነው እየሄድኩ እንትን ማድረገው እንዲህ አይነት ፍጹም ሀሳቡ የለኝም እና ሲነግሩ ጓደኞቼ ኧረ በፍጹም አላመንኩ። ከዛ አሁን ቅድም ዶክተር እንዳለው ላኩልኝና አየሁት። ሳየው በጣም እንትን አደረገኝ። በእውነት በጣም ነው ሹክ ያደረኩኝ እና ላገኛት ሞከርኩኝ። ደወልኩላት፣ አታነሳም ስልክ። አይ ስለዚህ መጀመሪያ ውሸት ነበር ብዬ ተውት። በኋላ ደወለችልኝና ጋሹ ሰራ ታውቂኛለሽ? እኔ አሁን አላስታውሰውም። አውቃለሁ ትበልም እንዳለች ሁሉ እኔ አላስታውስም። ግን ምንድነው በወቅቱ እሷና እኔ ተነጋግረን ኢቭን ይሄ በዚህ በእኛ በድሩ ወደ እንትሩ ከመሄዱ በፊትም ቀደም ብዬ እሷን አነጋገርኳትና አይዞሽ ያማኑኤል ኢየሱስ አለ እንኳን እዚህ ያደረሰሽ ቀርቶ ህይወት የሚሰጥ አምላክ ነው። ዝም ብለሽ እሱን ጠይቂው፣ ሂጂና ጠይቂው። እኔ እስከ መጨረሻው ድረስ ከጎንሽ አለሁ፣ አይዞሽ፣ አትጨነቂ፣ እንትናት ወይ ምናምን ብዬ ያንን ቃል እንደመግባት ማለት ነው እንትን አልኳት እና እኔ አሁን በጣም የሚገርመኝ ነገር አለ። እኔ ተቸግሬ የተማርኩ ብዬን ማስብ በጣም ምክንያቱም በአገልግል ምግብ ይዤ ሄጄ ያንን ምግብ በልቼ ነው እማሬ ነበር። ቤት አለኝ የምኖርበት መጥቼ የምከራየው በ10 ሳንቲም አዋጠን ደብረ ማርቆስ ርካሽ ነው። በ50 ሳንቲም ሙሉ ቤቱን ነው የምንከራየው። የነበረውን ነው የምነግራችሁ። እንደዚያ ስለነበረ ይሄም አለ ወይ ለካ በልጅነት አስቢው፣ በልጅነት እድሜሽ ትንሽ ሁኜ 10 ዓመት 11 ዓመት 12 ዓመት ሆኖ ሳልበላ ትምህርት ቤት ገብቼ መማር እንደገና ተመልሼ ደግሞ የምገባበት ቤት የማይኖረኝ አስቢው ምን ያክል ከፍተኛ እንትን እንዳለው እና በጣም ነው እውነቴን ነው። አሁንም ሳስበው ያስለቅሰኛል። ለካ ይሄንን መቋቋም ይቻላል። የማይቻል ነገር የለም። በእርግጥ ጽናትን ጥንካሬን የሚሰጥ እግዚአብሔር። ምክንያቱም ይቺ ልጅ የት መድረስ እንዳለባት እሱ ወስኗል። እዚያ ትደርስ ዘንድ ሁሉ ጊዜ ጥንካሬውን ይሰጣል። ያ ነው ግን ሳስበው ለካ የማይቻል ነገር የለም። እንዲህ የሚቻል አዎ አስቢ። እኔ ራቤ ብዬ ምንድነው እንትን ያለ የሻገተ ምግብ በላሁኝ። ያውም የሻገተ ምግብ ብዬ የምለው እኮ እስከ ሮብ ድረስ በላና ሐሙስና ዓርብ አንዳንዴ እንትን ይላል። ግን ማርቆስ በጣም ርካሽ ነው። በ1 ኪሎ ተኩል ሽምብራ ዋያተር ምናምን ተገዥና ያንን ቀቅለሽ ትበያለሽ። ያን በልቼ መጥቼ የምገባበት ቤት አለ። አየሹ የዚያኔ እድሜ እኔም ከ14 ዓመት በላይ። ይቺ ልጅ ግን ህፃን ናት።
ራሳችንን በህፃን ስሜት ልጆቻችንን እናስራችሁት። የኔ ልጅ ቢመጣው የሚገባበት ቤት ባይኖር የሚበላው ባይኖር አይሽዋል ስሜቱን ተረዳ። ታማሚ እናት ደግሞ በዚያ ላይ ታማሚ እናት ሂደሽ የምትገቢበት ከትምህርት ቤት ወጥተሽ እዚች ላይ ቁጭ ብዬ ይችን እበላለሁ ሳቲ ይቺ ልጅ እኮ ከመወለዷ ጀምራ ጭንቅላቱ ትልቅ ነበር ማለት ነው። አስተሳሰቧ ትልቅ ነበር ማለት ነው። ይሄን ያደረገው እግዚአብሔር ነው። ለምን? ለዚህ ማድረስ ስላለበት ነው። እንደዚህ ትደርሳለች ብሎ ስላሰበ ስለወሰነ ይሄን ያጠነክራል። እና ለኔ በእውነቴ ነው በኋላ ካየሁት ክንትን ካል በኋላ ጓደኞችንም ያው ትክክል ነው እንደዚህ ነው መልእክቱን ሳይሆን አማኑኤል የሚለው ያው መቼም ያገር ነገር የልጅነት ትውስታም ያለበት ስለሆነ ልክ ወዲያውኑ ወደ ማንበብ ነው የገባሁት እናትየዋን ስለማውቃት እና ሳነብ እዚህ ታሪክ እዚህ ደረጃ ደርሳ ጥንካሬዋን ምናምን ያለን ብርታት በጣም ውስጥ ይነካል። እውነት የሆነ አእምሮሽን ሚነንትን የሚለው ነገር አለ የሚሰጠው ስሜት የሆነ ፊሊንግ የውስጥ እንትን አለ እና ከዛ አንድ ያክስቴ ልጅ አለ እሱም ወዲያውኑ እንትን አለ ደወለልኝ። አጋጣሚ ሀሳቡንም ሁሉንም ይዘን ከነ ዶክተር ጋር ደግሞ ተገናኝተን ወደዚህ ወደ እህታችን በጎ ዓላማ እህታችን ናት ያለውን በአቅም በምንችለው መልኩ መርዳት አለብን የሚለውን የጋራ ዓላማ ይዘን አብረን እየተንቀሳቀስ እንደዚሁ ደርሰናል። እንደዚህ ከሆነ በኋላ ያው በተደረገው ጥሪ መሰረት እኛስ ምንድነን ወደሚል ደግሞ ትመጫለሽ። ያው ይቺ ልጅ ይህን ያህል ጥንካሬ በዚህ ህይወት አልፋ እኛስ ለምን አናግዛትም የሚሉ ግሩፖች ከዛም መሰባሰብ ጀመርንና እሱንም እንትን ማለት ጀመርን። ወደ አንድ ሰብሰብ ብለን ወደ አንድ ነገር ለማምጣት እያሰብን ያንንም ስላሰብን ነው እንግዲህ አግኝተንም እናነጋግራት የሚለውን እና ስታገኝ ምን ተሰማ? ምን አልሽ? ፍራት እያላት ነበረ ስንመጣና አይ ማለት አላቅም ነበር። አብዛኛው የኢትዮጵያ ህዝብ ስለነበር ይደውልልኝ የነበረው ዛሬ የሚያገኝ ሰው አለ ስባል ማን ይሆን የሚለው ጥያቄ ውስጥ የተፈጥሮ ነበርና የራሴ ቤተሰቦች ናቸው የሚያገኙኝ ምናምን የሚለውን ነገር ሳስብ ደግሞ እዚህ ላይ የእውነት በጣም ደስ ብሎኛል ስላገኘኋችሁ። እግዚአብሔር ያክብርልኝ። የእናንተ ወላጆች እዛኛ እኔ ሳድግ እኔና እናቴን በጣም በትልቁ ትሪት ሲያደርጉን የነበሩ ናቸው የእናንተ። እንዲሁም አልሚን በዚህ አጋጣሚ ስላገኘሁሽ ደስ ብሎኛል። የእሱ አባት በደንብ አስታውሰዋለሁ የእውነትም ማለት ነው። ለእኛ ቤተሰብ ሆኖ ነው የኛ ማህበረሰብ እኛን ትሪት ያደረገን የነበረው። እዚህ የደረስኩት ያው እግዚአብሔር ቸርነት የኔም ጥንካሬ ብንፍ የእናቴም ጥንካሬ እንዳለ ሆኖ የማህበረሰቡ መልካምነት ነው እዚህ ያደረሰን ብዬ ነው የማስበው። እና ዛሬ ደግሞ እናንተ አለንልሽ ለማለት ስለመጣችሁ የእውነት በጣም ደስ ብሎኛል። ከባድ ነው እንግዲህ ያለፈውን ጊዜ ምናልባት ስንት ሰዓት ነበር ቆይታችን? 1 ሰዓት ከምናምን? አይ 1 ሰዓት አልሞላም፣ 55 ደቂቃ ምናምን አካባቢ የሚፈጅ ነው ያወራነው። የአመታት ህይወትን 1 ሰዓት ባልሞላ ጊዜ ውስጥ ነው የተተረከው። ሲነገር ይቀላል፣ የተኖረው ግን አመታት ነው። እናትና ልጅ የኖሩበት ሁኔታ፣ የማህበረሰቡ ድጋፍ፣ የእናትና ልጅ ጥንካሬ። ቡርቴና አስሜ ታዋቂ ናቸው። እዛ አስቴት መስጫውም ላይ የተሰጡ መልእክቶችንም ስናይ የተረዳ ነው ይሄንን ነው። የበለጠ ግን ልክ እንዲህ ደግሞ ቀርበን እናነጋግራት እናገኛት የሚል ደግሞ እናንተን ስናገኝ እኛም በጣም ደስ ብሎናል። ያው ቡርቴም ዛሬ ማልቀስ አልፈልግም። አይለቀስም። እውነት ነው። አንዳንዴ ከምናየው ታሪክ እውነት ነው ወይ አይደለም ወይ ብለን ለማረጋገጥ የምንሄድበት ርቀት አለ። ግን አጠገባችን ሆኖ ያላየነው ነገር በኋላ ላይ ስናየው የት ነበርኩም ያሰኛል አይደል? ቤተሰብ ሁሉ ሲያውቅ እኔ እንዴት አላወቅኳትም የሚለው ስሜት ነበር አይደል ዶክተር? እውነት ነው። በጣም በቃ ሰው ሁሉ ያውቃታል። ምን ሆኜ ነው ግን እኔ ይሄን ያህል ዲታችድ ሆንኩትኝ? ያ ጥያቄ ነበር የመጣብኝ። እና ደግሞ እኮ ሰው ሁሉ በፍቅር ነው የሚያውቃት። ይሄንን አሁን በአስርጣት የምፈርብልሽ ነው። ሁሉም ሰው በመልካም ሁኔታ ነው እሷንም እናቷንም የሚያነሳው። ከነሱ ጋር ተወያየሁ።
ምን እናድርግ፣ በምን መንገድ እናግዛት ማለት እና ዋይ ኖት የሚቻለው ነገር ስራ ምንም የሚሆን ከሆነ እንፈልግላታለን፣ ችግር የለም። ያንን ስናስብ ደግሞ ቀጥሎ ምንድነው ከእናቷ ጋር አትለይም ተባለ። እናትየዋ ጋር የማትለይ ከሆነ ደግሞ እሷ ልትኖርና ልትሰራ የሚገባት የት ነው? እዚሁ አማኑኤል ነው ማለት ነው። እንግዲህ የመጣውን እንትኑ ነው ስታዩ ምን ያክል ችግር እንዳለውና ይሄን ምን ማድረግ ይቻላል ካልሆነ በየጊዜው ከየራሳችንም እንደያደረገ አንዳንድ ነገር ማድረግ ይቻላል እያ ስናስብ ቆየን። በመሃሉ ያው እነ ዶክተር ገቡበትና ነገሩን እንትን ተባለው። ከዛ እንግዲህ ሁላችሁም በተናጠል ግን ምን ላድርግ የሚለው ስሜት አዎ እኔ በእውነቴን ነው። አሁን እሷ አለች፣ እኔ እድሜ እስካለ ኢየሱስ እስካኖረ ድረስ እኔ ኢየሱስ ልጅ ነኝ። ኢየሱስ ስል በነገራችን ላይ የአማኑኤል ኢየሱስ ስለሚባል እና እኔ በየወሩ ችግር የለም 5,000 ብር ሁሉ ልክልሻለሁ ችግር የለም ሁሉ ብዬሽ ነው። ምክንያቱም እኔ ለቤት ክራይ ቢያንስ ቤት ክራይ ነው ስትል ስለነበር ከ5,000 ብር በታች ቤት ክራይ ሊኖር ይችላል ብዬ ስላሰብኩ ነው ያንን እንትን ማድረግና ያን ሁሉ እስከ ማለት ይጀ ነው። ይሄ እንግዲህ ያ እኔ በራሴ ላይ ለማድረግ ያሰብኩት። ከዚያ ውጭ ግን እሷ ብቻዋን በትሆን ኖሮ እዚህ አምጥተን እኛ ስራ ልናስቀጥራት እንችላለን፣ ችግር የለም። እንኳን ለእሷ ለተማሪ ላልተማለም ሰው ስራ ማስቀጠር እንችላለን። ስራዎች ብዙ ስላሉን ማለት ነው፣ የተለያዩ ዘርፎች ስላሉን ማስቀጠር እንችል ነበር። ግን ትልቁ ችግር የሆነው ምንድነው የእናትየዋም ነገር አለ። የልጅ ደህንነት የእናትም ደግሞ ጤንነት ነው። እሱ ጭምር ነው። እና አሁን በመሃሉ እንዲያውም ከዶክተር ጋርም አወራንና እንዲህ ስለ ስራው ማወራሁትና ዶክተር ችግር የለም የጤንነቷን ሁኔታ እኛ አንድ ልናደርገዋለን አለ ብለኛል አይደል? እና እንደዚያ ሲለኝ አሁን እኔ ለመሰለሽ እግዚአብሔር የፈቀደበት ሰዓት መጥቶ ነው። እኔ እውነቴን ነው አላውቃትም። በእውነተኛው ነገር ላይ እኔ እናቷን ማለቀት በኋላ ሳጣራ እዚሁ ሰፈር እዚህ ሩፋኤል አካባቢ እናቷ ሁሉ ነበረች ሲባል ሰምቻለሁ። እዚህ ድረስ ሄጃለሁ። ጠየቁ እንዴት እውነታ አማኑኤል ከተማ ውስጥ እንዲደረጋሉ ወይ ሰው ቤት አጥቶ ውጭ ላይ ያድራሉ ወይ? ኢቭን እኔ አሁንም ቢሆን በእውነተኛው ነገር ላይ ውስጤ አያምንም። እውነቱን የምናገር እኮ እንግዲህ እንደ ኑዛዜም ጭምር ውስጤ አያምንም። ምክንያቱም ስለማየው ነው፣ ሀገሩን ስለማውቀው ማት የተዘጋ ቤት ያለበት ሀገር ነው። በኋላ እኮ ከበረንዳ ተነስታ ኩሽናም ቢሆን ቤት የተሰጣቸውን እኮ እያመሰገነች ነበር። አይ ገብቶኛል። ግን የኔ እንትን ነው እና እንግዲህ ትልቁ ነገር ምንድነው እግዚአብሔር እንኳን ለዚህ ያበቃሽ። ለወደፊቱ አሁን ብዙ ቤተሰብ አለሽ፣ ብቻሽን አይደለሽም። እናትሽን እግዚአብሔር ይማርልሽ። እንግዲህ አክመን እናድናታለን የሚሉ ወንድሞች አሉን። በርካታ የአማኑኤል ልጆች በርካታ ዶክተሮች አሉ በነገራችን ላይ። ስለዚህ አክመው ያድኑልሻል ብዬ ተስፋ አደርጋለሁ። እሷ እናትሽ ድና ራሷን ችላ መኖር ከጀመረች ደግሞ ስራ ደግሞ ያመቻችልሻል፣ ችግር የለውም። እንግዲህ በተለይ ላንቺ እውነቴን በተለይ ላንቺ እንግዲህ እኛ እዚያው ተወልደን እዚያው የነበርን ሰዎች ያልሰማነውን ወሬ ፈልገሽ አግኝተሽ እሷን አስታውሰሽ ህዝቡ እንዲያውቃት ማድረግሽ ለአንቺም እግዚአብሔር ይስጥሽ። እውነቴን ነው። ስራሽ ጠቋሚውንም ነው እንግዲህ የምናመሰግነው። ወደኛ የጠቆመው ሌላ ሰው ነው ለመሰለሽ። ጠቋሚ የሚጠቁም እኮ ያንቺን መልካምነት ሲያውቅ ብቻ ነው። ያንቺን መልካምነት ካላወቀ እኮ እንትን ሊያደርግ አይችልም። እግዚአብሔር ቀሪ የስራ ዘመንሽን የተባረከ ያርግልሽ። እኛም ደግሞ እናቷን አድነን እሷን ለስራ ብቅተን ወደፊት እህታችን ነሽ እንድርሻለን እንኩልሻለን አለንሽ፣ አይዞሽ ችግር የለም እናግዝሻለን። እኔ በእውነቴን በህይወት እስካለሁ ድረስ ማንኛውም ነገር ለማገዝ ዝግጁ ነኝ፣ ችግር የለብኝም ማለት ነው። የምችለውን ያክል ሁሉ አግዝሻለሁ። አሁን እናቴና ሕክምና ድናት ብትይኝ አልችልም፣ ሙያው ስለሌለ ማለት ነው። ከዛ ውጭ ባለ ነገር ሁሉ ለማገዝ ዝግጁ ነኝ፣ ችግር የለም ማለት ነው። ይሄ በጣም ትልቅ አይዞሽ ባይነት ነው፣ ቀላል ነገር አይደለም እና በእውነት በጣም ነው የምናመሰግነው። ለዚህም ነው ይሄንን በአካል እንዲተያይቶ ይሄንንም የተስፋ ቃል መስጠት። እግዚአብሔር አዋቂ ነው፣ እግዚአብሔር ፈጻሚ ነው። የእናንተን መልካም ልቦና መልካም ድርጊት እንግዲህ በእነሱ ህይወት ላይ ትልቅ ለውጥ አምጥቶ
እኛም ለማየት ያብቃን ነው የምንለው። ቀላል ነገር አይደለም አይዞህ ባይ ማግኘትና እግዚአብሔር ያክብርልን። በጣም እናመሰግናለን። በተለየ የእሷን አሁን ሴትነት፣ አፍላ ወጣትነት እንዲሁም ደግሞ ያልተመቻቸ ህይወት ወደ አልባሌ ነገር የመግፋት እድላቸው ሰፊ ነው ይባላል። በዛ ሁኔታ ውስጥ ግን ተጠብቃ እዚህ ደረጃ ላይ መድረሷን እንደ ታላቅ እንደ አባት ምንድነው የሚሏት? አዎ እንግዲህ ምንድነው ነጥሽን ነው በቤተሰብ ጥበቃ ስር ሆኖ ሁሉ ነገር ተሟልቶለት ምሳው፣ ቁርሱ፣ ራቱ፣ ልብሱ፣ ጫማ ሁሉ ተሟልቶለት ለውጤት የማይበቃ በጣም በርካታ ህዝብ ያለበት ሀገር፣ በርካታ ወጣት ያለበት ሀገር ማለት ነው። እና እቺ ሰው ቅድም ተናግሬ ምንም ሳይኖራት አንድ እግዚአብሔር ብቻ ነው አብሯት ያለ። እናቷንም የሚያጠነክራት እግዚአብሔር ነው፣ እሷንም የሚያጠነክራት እግዚአብሔር ነው። በዚህ መካከል ውስጥ ምንም ነገር ሳይኖራት ሳትበላ ደብተር ሳይኖራት ደብተር ከሰው ለምና ሊሆን ይችላል እንግዲህ ማን እንደሚሰጣት ነበር አላዩ ስለማለቅ ማለት ነውና ይሄ እንትኑ ሁሉ ሰማሁትና ዩኒቨርሲቲ ስትማር እየመጣሁ እየተመላለስኩ እናቴን አያት ነበር። እዚህ ሰው ቤት አስቢ፣ እናት ናት ልጇን ተንከባክባ ማስተማር ያለባት ወይስ ልጅ እናቷን ሌላ ቤት አስቀምጣ ባካችሁ ጠብቁልኝ ብላ? አይ ምን ያክል እንትን ትሆን ግን ይሄ ሁሉ ነገር የሆነው እኮ መሆን መፈጸም ስላለበት እዚህ መድረስ እንዳለባት ስላመነበት ብቻ ነውና እኔ በጣም ጠንካራ ሰው ነኝ። በህይወቴ እኔ የራሴን እኮ የመጨረሻ የጠንካሮች መጨረሻ ነኝ ብዬ ነው የማምነው። እውነቴን ነው። እኔ አንደኛ ችግር ያቆመኛል ብዬ የማላስብ ሰው ነኝ። ግን አሁን የብሩቴን እንትን ስሰማ እውነት እኔ ምሳ ሳልበላ እማር ነበር ወይ አላደረገውም? የምገባበት ቤት ሳይኖረኝ እማር ነበር ወይ አላደርገውም? እኔ አደርገዋለሁ ብዬ አላስብም። እውነቴን ነው። አንዳንዴ ለመሰለሽ መቼም ሰው እንግዲህ እሷ ቦታ ላይ ሆኜ በሆን ኑሮ እንግዲህ ምን እንደሚሆን አላውቅም። ግን እኔ ራሴ አሁን እዚህ ላይ ቁጭ እያሳስበው ማላረጋቸውን ነገሮች እሷ ያደረገቻቸው እና ትልቅ ደረጃ ደርሳለች። ለሌላም ሰው ተምሳሌት የምትሆናት በተለይ በየቤቱ ተቀምጦ ሁሉ ነገር ተሟልቶለት በመኪናም እየሄዱ የሚበሉት የሚጠጡት ተሟልቶላቸው ያ ሁሉ ተሟልቶላቸው መማራቸውን ትተው ወዳልሆነ ቦታ የገቡ ብዙ ትውልድ ብዙ ወጣት ያለበት ሀገር እና ለማንም ለመላው የኢትዮጵያ ሕዝብ ተምሳሌት የምትሆናት ጀግና ናት። በቃ አለማቋረጧ፣ ትምህርቷን መማሯ፣ መጨረሷ፣ አለመደናቀፏ ከእናት ከአባታቸው ጋር ሆኖ እኮ ብዙ ደረጃ ደርሰው ታውቂያለሽ የሴትነትን ጉዳይና ጀግና ናት። በቃ አስሜም ጀግና ናት፣ ብርቴም ጀግና ናት፣ በጣም ጀግና ናት። እና ከዛ በኋላ ያለውን ነገር እነ ዶክተር ጋር አወሩኝ ምናምን በቃ በተቻለን መጠን እንሮጣለን ያልን በቃ። ስለዚህ እግዚአብሔር አምላክ እንኳን አወቅናት እንኳን በደንብ ማለት ነው እንኳን ይሄንን ታሪኳን ሰማንና ጀመር ነው ማስጨረስም አያቅተንም እንጨርሳለን። ይሄ ሁሉ እንግዲህ በጥንካሬ ላሳለፋችሁት ለእናትና ልጅ የተሰጠ ምስክርነትና አክብሮት ነው። ሲናገሩ ቤተሰቡን አወቅኩ እያልሽ ነበር። አዎ አቶ ሰራም በስም ነው የማውቃቸው እውነት ለመነጋገር እና በጣም በህግ ዙሪያ ምናምን የሚሰሩ ሰው እንደሆኑ እንዲህ እኛ አካባቢ ላይ ሲወራ በደንብ እሰማለሁ። ግን መልካቸው እንዴት ይሆን አጭር ቀጭን የሚለውን ዛሬ ገና ነው ያዩዋቸውኝና ስማቸውን ሲናገሩ ነው ቤተሰባቸውን ዛማ አቅ ነበረ። ሙሃይ ብስቴ ይባላሉ የእሳቸው እናት ማለት ነውና በጣም የተከበሩ የእውነትም ከእናቴ ጋር በጣም ክሎዝድ የሆነ ሪሌሽን ያላቸው እንዲህ በተገናኙበት ሁሉ ያው እንዳልኩሽ እናቴ በጣም ፌመስም ከመሆኑ የተነሳ ብዙ ሲያቀርባታል እና አንዷ መለኩሴ እሳቸው ናቸው እና በዛ ሰዓት እንትን የነበር ለዛ ነው ስማቸውን ሲጠሩ ከአንዳንድ ቤተሰባቸው እንትን ያልኩት ማለት ነው። በብዙ ሰው ልብ ውስጥ ገብተሻል። እግዚአብሔር ይመስገን ስለሆነ ተመስገን ነው። እንግዲህ አልሚ አውቃታለሁ እያለሽ ነበርና እስቲ ልጅነትሽን ከሷ አንደበት ደግሞ እንዴት ነው የምታውቅሽ የሚለውን እኔ አስሜ በጣም ጥሩ ሰው፣ በጣም የምታምር ቁንጅናዋ ይሄ ነው የማይባል ማለት ነው። እኛ እንደውም ልጆች ሆነን ፈረንጅ ናት እንል ሁሉ ነበር። ቡርቴን ነው ወይስ አስሜን? እናቷ ማለት ነው። ፀጉሯ በጣም የሚያምር
ውበቷ በጣም የሚያምር የሚማርክ ማለት ነው። የምታሳዝንሽ አይደለም ጎዳና ላይ የምትሳስሽላት አይነት ሴት ነበረች ማለት ነው። ከዛ እሷም ተወልዳ አዝላት። የት ነው የተወለደችው ቡርቴ? የተወለደች አማኑኤል ነው አይደለ ብርቴ? ነፍሰ ጡር ሆና ነው የመጣችው። እኔም በቅርበት ስለማውቅ ነው የሆነ አውቃታለሁ በደንብ ማለት ነው። እዛ ነው የተወለደችው። አዝላ በቃ መለያየት አትፈልግም። እንዳለችው ቅድም አባቴን በጣም ትቀርበው ነበር፣ የኔን አባት ማለት ነው። ቤታችንም ትመጣ ነበረ። አውርዳ እንኳን ለመታቀፍ ያነሱብኛል አይነት ነገር ስስት አላት። እናያት እንኳን ስንላት እሺ የማትል በቃ በጣም ከመሳሳቷ የተነሳ ማለት ነው። እንደዛ አድርጋን ያሳደገቻት። አደገች። በእግሯ መሄድ ስትጀምር ትልቅም ሆና እጇን እንዲህ ይዛ አትለቃትም። ላፍታ አትለቃት። እኔ ስለማቅ ነው በደንብ። 1 ዓመት ትምህርት በሱ ምክንያት አቋረጥኩ ብላለች ልጄን ብላ። አው በጣም በቃ እጇን እንዲች ነው የምትለቃት እና ለሰከንድ ካይኗ ከተሰወረች በቃ የለችም ማለት ነው። እሷ እናት ሲባል መገለጫዋ በጣም የእሷ ደግሞ የተለየ ነው። የተለየ እናትነት ማለት ነው። ስሜቱ ይከብዳል። አሁን እኔ እናት ነኝ፣ ግን በዛ ደረጃ እሷን ካየው በኋላ እኛ ለልጆቻችን እንዲመች ነን። በቃ የሆነ የእሷ ስስቷ ናት ለእሷ ብዬ አሰብኩኝ እና በጣም በሚገርም ሁኔታ የተደላደለ ህይወት አይደለም የነበራት፣ ግን ልጇን መለየት የማትፈልግ ሰው እኮ ሲቸግረውም አይደለም በዛ ደረጃ ላይ ሆኖ እኔ አሁን ከባሰብኝ ለእናቴ ልስጥ ወይ ለሰው ልስጥ ለአሳዳጊ ልስጥ ነው የምለው እንጂ እሷ ግን መለየት የማትፈልግ ቢቸግራትም ቢርባትም ቢጠማትም አብረው መሆን የምትፈልግ አይነት እናት ናት እና ከባድ ነው። እንዴት እንዳሳደገቻት አይቻታለሁ። ከፍ ካለች ካደገች በፕሮግራም ቀርባ ታሪኳን ስታጋራ ከፍ ካለች በኋላ እኔ ከዛ ወጣሁኝ። ትምህርቴንም ጨርሼ ሌላ ትምህርት ቤት ምናምን ስል አድጋ አይቻታለሁ። ተወሰነ ኤሌመንታሪ ላይ ምናምን አውቃታለሁ። ከዛ በኋላ ያለውን ህይወቷን ግን አላወኩም። እንዳለች እዛ አውቃለሁኝ። አማኑኤል እንዳለች አውቃለሁ። ግን ትምህርት ቤት ዩኒቨርሲቲ መግባቷን ሳየው ነው የደነገጥኩኝ። ሳየው የእውነት ማለት ነው። ወንድሜ ነው የላከልኝ ማታ ላይ ቴሌግራም ላይ ሲልክልኝ ደነገጥኩኝና አስማረች ምናምን ስትል የሆነ ሰውነቴ ውርር ነው ያደረገኝ። መልኳን በዚህ ደረጃ አሁን ልጅ ሆና ነው አማቃት። የሆነ ወረረኝ ሰውነቴን ማለት ነው። አልኩኝና ብድግ አልኩኝና እንደገና ማንበብ ጀመርኩኝ። አየሁት በሚገርም ሁኔታ በጣም በቃ ጀግንነቷን፣ ጉብዝናዋን ከእናቷ አልፎ የእሷ ጀግንነት ማለት ነው። ጠንካራነቷን እንደኛ እኮ ሞልቶልን ደልቶን ምናምን እየተማርን እኮ ስንት ነገር አለው። በዛ ደረጃ እሷ መንገድ ላይ እንደዛ እየሆነች ከዛም በኋላ የገለጸቻቸው ሴት ደግሞ የተባረኩ ሴት የነበሩ አውቃቸዋለሁ። እሳቸውንም አስጠግተዋት ቢማሩም ግን ጀግና ናት። በቃ አለማቋረጧ። እንግዲህ ይሄ ስብስብ በተለያየ የስራና የሙያ ኃላፊነት ትላልቅ ስራዎችን የሰራችሁ ናችሁ፣ አሁንም እየሰራችሁ ያላችሁ ናችሁ እና ከሀገር ልጅነትም በላይ ወይም ደግሞ ከአብሮ አደግ ከአካባቢ ልጅነትም በላይ ሰብአዊነት እና እኛ ያለን የሚለው ስሜት ነው ገዝፎ የታየኝ በእናንተ ውስጥ። በአስሜና በቡርቴ ህይወት ውስጥ እናሳርፋለን ብላችሁ የምታስቡት አሻራ ምንድን ነው? በተለይ ደግሞ ጤናን በተመለከተ ዶክተር። እኛ እንግዲህ ሰብሰብ ብለን በአስሜና በትዕግስት ዙሪያ አውርተናል፣ በተደጋጋሚ አውርተናል። አክቹዋሊ በሌላ ጉዳይ ስንገናኝ ነው የነሱን እንደ አጀንዳ የያዝ ነው። ሶ 2 ፓኬጆች ለይተናል። በዚህ አንደኛ የትዕግስትና የእናቷን የኑሮ ሁኔታ እንዴት እገዛ አድርገን እግዚአብሔር በፈቀደልን መጠን ኑሮዋን የምትመሰረትበትን መንገድ እንደ ማንኛውም ሰው ሰርታ የምትኖርበትን መንገድ መቀየስ ነው። ሁለተኛው የእናቷ ጤና አሁን በምን ሁኔታ ላይ እንደሚገኝና ቀጣይ ደግሞ በምን ሁኔታ ላይ እንደምናስኬደው ተወያይተናል። ደስ የሚለው ነገር እኛ እንዳጣራ ነው የእናቷ ጤና አሁን ባለበት ሁኔታ እንደተነገርነው ነው። ኢንፎርሜሽን ወስደናል። እሷ ባላወቀችው መልኩ ይሁን ባወቀችው መልኩ አሁን ባለችው ሁኔታ በጣም ጥሩ እየተሻሻለች እንደሆነ ሰምተናል። እንደዛም ብንሰማ ግን የእናቷን ጤና እኔን ጨምሮ ሌላ የሕክምና ባለሙያዎች አሉ። እሱን ራሳችን ኃላፊነት ወስደን
አእምሮ ሐኪሞች ጋር ተመካክረን ልናሳክማት ኦልሬዲ ፕሮግራም ይዘናል። ይህንን ማለት ነው በዚህ በኩል ያለው ያ በዚህ ነው የሚሄደው። እሱ የሚያስቸግረን አይመስለን። አሁን ያለችበት ሁኔታም ጥሩ ነው ተብሏል። በዚህ ላይ የሕክምና ባለሙያዎች ወንድሞቻችን አሉ። የአካባቢው ሰዎች ብቻ አይደሉም። በዚህ ጉዳይ ላይ ሁሉ ሌሎቹ በጣም ፈቃደኛ የሆኑ ሰዎች አሉ፣ ያናገርናቸው ሰዎች። ስለዚህ እሱን እንቀጥልበታለን፣ እናሳክማታለን። እንደውም እኛ ሌላ ሁሉ አስበን ነበር። በአጋጣሚ እሷ በጣም ጠንካራ እንደዚህ በራሷ የምትተማመን ሰው ሆና አገኘናት እንጂ በዚህ ሁኔታ ያደገ ሰው አእምሮ ላይ ጫና የሚደርስበት አንቲ ሶሻል ቢሄቪየር የሚባላል ለህብረተሰቡ ጥሩ ያልሆነ ባህሪ የሚያዳብር ለአካባቢ ለሚያድግበት አካባቢ የራሱን የበታች አድርጎ የሚቆጥር ሆኖ ነው የሚታየው። እሱን ሁሉ የምክር አገልግሎት ያስፈልጋታል ወይ የሚል እንትን ሁሉ መጥቶብን ነበር። በምናያት ደረጃ ግን ኮንፊደንት ነች፣ ራሷን መግለጽ የምትችል ከኛ በላይ ራሷን መግለጽ የምትችል ሰው ነች፣ ለመስራት ዝግጁ የሆነች ነች፣ በአካልም በመንፈስም በጥሩ ሁኔታ ያለች ልጅ ነች እና እሱ ነገር እዚሁ ጋር በአብዛኛው የተቀረፈልን ይመስልናል። የእናቷን ጉዳይ ግን እንግዲህ በአካል ኢቫሉዌት እናደርግና እንሄድበታለን። ወደ አእምሮ ሐኪሞች አቅርበን የተሻለ ሁኔታ እንድታገኝ እናደርጋለን ብለን እናስባለን። ይሄ እኔና ሌሎች ባልደረቦች የምንወስደው ነው። እና ተወብሰራ ደግሞ ቅድም ያሉትን ነገር በዛ በኩል የሚሄዱበት ጉዳይ እውነት ነው። በዚህ አጋጣሚ እንግዲህ በተለያየ ዓለም ክፍል ላይ የሚገኙ ኢትዮጵያውያን፣ ኤርትራውያን አይዞሽ በማለት በሚችሉት ከጎኗ ለመቆም ብዙ ጥረት አድርገዋል። እነሱንም ከልብ ነው የምናመሰግነው። እኔ ገና ከመጀመሪያው ቀረጻው ሳይተላለፍ እያወራን እንግዲህ ጎጃም ሲባል ማርና ቂቤ የታወቀ ነው። የጎጃም ማርነሽ ይባላል። ዘፈኑም ሁሉ አለው አይደለ? እንደው ከዛም ጥሩ እንትን የምታመጪ ከሆነ እኔ በየሰፈሩም ቢሆን አይደለም በሚዲያችን በየሰፈሩ አለ ማር ቂቤ ልንል እንችላለን። ምክንያቱም የኢኮኖሚ እንትን ሊቀረፍ ይችላል። እናንተ እንኳን ደህና ሆናችሁ የሚለው ስሜት ነበርና አሁን እሱን እኔም ቃሌን አላጠፍኩም። በምትሰራው ስራ በፕሮሞሽን ሸገር ኢንፎ ሚዲያ እንግዲህ መላው ተከታታዮቻችንም ለዚህ ዝግጁ ናቸው። ሁሌ እኔ ስለማምንባቸው ነው። እናንተም ደግሞ በዚህ ደረጃ በቅርብ ሆናችሁ የእናቷንም ጤና የእሷንም የወደፊት የተሻለ ህይወት ለማድረግ ስለምትለፉ ስለምትደክሙ ዛሬም እዚህ እናገኛት ብላችሁ ስለተገናኘን የተሰማችሁን ያሰባችሁትን እያደረጋችሁ ያላችሁትንም ስላጋራችሁልን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምትይው ነገር አለ? ያው እኔ በጣም ደስ ብሎኛል። ማለት አንዳንዴ ከብዙ መከራ በኋላ ብዙ መልካም ነገሮች ይመጣሉ። እኔ አሁን የሚሰማኝ እሱ ነው። እኔ ባሳለፍኩት ህይወት አንድም ቀን አማርሬ አላውቅም። ያው ሰውነንና ይደክማል። በዛ ድካም ውስጥ ግን በጣም እንዲህ ራስን እንትን በሚል መልኩ ከፈጣሪ ጋር ግብ ገጥሜም አላውቅም። ምክንያቱም ይሄ ቀን ነገ እንደሚስተካከል ውስጥ የሚያምነው ነገር ነበር። ይሄ እኔ አይደለም እግዚአብሔር ከላይ የሚሰጥ ነው የሚሆነውና እውነት ለመነጋገር እኔ ፕሮግራሙ ጋር ስቀርብ በዚህ ልክ ኦፍ ኮርስ እውነታ የሆነ ነገር ነው እንጂ የመጣሁት ህይወቴን ነው ሼር ላደርግ የመጣሁት። ግን እንደዚህ ሰው ልብ ውስጥ ገባለሁ ብዬ አስቤም አልነበር። ጀስት ግን አትሊስት እንደው አንድም ሰው ማስተማር ከቻለን ያለፍኩበት ህይወት፣ ሌላውና ትልቁ ነገር ግን የእናቴ ሕክምና ጉዳይ ከዚህ ባለበት በተሻለ ምክንያቱም እኔ ኦልሞስት ክፉውን ጊዜ አልፌዋለሁ፣ ተምሬያለሁ። መቀጠር የሆነ ቦታ ላይ ከቻልኩኝ መስራት እችላለሁ ነው የኔ እንትን። ግን መጀመሪያ ምንድነው የእናቴ ጉዳይ መፈታት ነበረበት በሚል የጠቆመው ልጅ ቅድም እንደውም ለመሲም ያወራዋትኝ ነበረ። ድንገት ነው እኔ ማለት እግዚአብሔር በሰው ላይ አድሮ የሆነን ሰው ይጠራልና ተጠቆመ። እሷ ጋር የእሷን መልካምነት ታክሎበት ደውላልኝ በሚገባ ከክሮቿ ጋር አስተናግደውኝ ፕሮግራሙ ተቀረጸ። ከፕሮግራሙ በኋላ በጣም በርካታ ሰዎችን እንዳገኙኛለሁ። እኔን የሚያቀኝ ብቻ አይደለም ማቁኝ በርካታ ኢትዮጵያውያን፣ ኤርትራውያን ደውለውልኛል። አይዞሽ ከጎንሽ ነን ብለዋል። ምክንያቱም መልካምነት ኢትዮጵያ ውስጥ አለ። በቃ በህይወት ሳይው የመጣሁትም ያደግኩትም ያሳደገኝ ማህበረሰብም መልካምነትን በደንብ አጉልቶ ነው ያሳየኝ። ትናንት የእናንተ ወላጆች የእናንተ ቤተሰቦች ናቸው ዛኔና እናቴን ትሪስ ያደረጉን የነበሩት። ዛሬ ደግሞ እናንተ እዚህ ያገኘዋችሁ። ይሄ ደግሞ መልካምነት ዘር ወይ ደግሞ ቤተሰብ አካባቢን አይደለም እንትን የሚለው
ሰውነትን ነውና ደስ ብሎኛል ስላገኘኋችሁ። የኔነት ስሜት ተሰምቶኛል። በዙሪያዬ ሰው አለ እንድል አድርጋችሁኛል። እግዚአብሔር ያክብርልኝ። የእውነት በጣም ነው የማመሰግነው። ከምንም በላይ ደግሞ የእናቴን ያለችበትን ሁኔታ ተረድታችሁ ከዚህ የተሻለ ሕክምና ማግኘት እንደሚገባትና እድሉንም እንድትሰጧት እንደሆነ ሳስብ የእውነት በጣም ደስ ብሎኛል። እግዚአብሔር እንግዲህ ውለታ መላሽ ያርገኝ። ማለት ወጣት ነኝ፣ ነገ ብዙ ነገር እንደሚጠብቀኝ አውቃለሁ። የእግዚአብሔር ቸርነትም ቢሆን እኔ ውስጥ አሁንም ቢሆን የሚያስብ ትልቅ ነገር እኔ ከራሴ አልፌ ሌሎችን ማገዝ ብችል ደስ የሚለኝም ማስበው እሱ ነው። ደግሞ የሚሳካል ብዬ ነው የማምነው። እንግዲህ በአጠቃላይ መስዬም እግዚአብሔር ያክብርልኝ። እውነት በዙሪያ ያላችሁ ጓደኞቼም አሉ አብረውኝ ደፋ ቀና የሚሉ በሄድኩበት ላይ የተከተሉ። ለምሳሌ እኔ አዲስ አበባ ስመጣ የሚቀበለኝ አካል እንኳን የለም አሉ። አብሮ አደጎቼ ጓደኞቼ ናቸው፣ እንደ እህቶቼ የማያቸው። እነ ፍቅር እግዚአብሔር ያክብርልኝ። እውነት በጣም ነው የማመሰግነው። እንግዲህ ጓደኝነት መሀል መመሰጋገን የለም እንባባላለን እንደዚሁ በእንትንና ምክንያቱም አንዳችን ለአንዳችን መገኘት ካልቻልን ሰውነት ከንቱ ይሆናልን። ሁላችሁንም በጣም ነው የማመሰግነው። በተለይ ደግሞ አማሌና አካባቢው ላይ እኔ እና እናቴን በብዙ መንገድ ትሪት እያደረጋችሁ መጣችኋልና እግዚአብሔር መልካም ቦታ ላይ አቁሞኝ፣ ለሁሉም ላይሆን ይችላል። አትሊስት የነሱ ክፍያ የሚመስለኝ እኔ መልካም ነገር ላይ ስቆም ነው። እዛ ላይ አቁሞኝ እንግዲህ ውለታቸውን ለመመለስ ያብቃኝ እግዚአብሔር ነው ልል የምችለው። ምክንያቱም አሁን እንኳን እዚህ ስመጣ አከራዮቼ ልክ እንደ እናት ወይም ዝም ብዬ አዝዣቸው በቃ እናቴን ጠብቁልኝ ብዬ ነው የምመጣው። አከራያችን በዚህ አጋጣሚ መሲ ወይዘሮ ትበይን ጥላ ይባላሉ። ባህሪዋን እናቴን ጠንቅቀው ስለሚያውቁ ኤቭሪቲንግ እየሄዱ ሁሉ ያዩዋታል። አተነፋፈሷን ሁሉ እስከ ማለት ድረስ ማለት ነውና ከዛሬ ስንት ዓመት በፊት በወይዘሮ አይን አዲስ ቦጋለ የተሰራልኝ መልካም ነገር አሁንም ቀጥሏል። በእናቶች የኛ ሀገር እናቶች መልካሞች ናቸው። እውነት ለመነጋገር የእውነት ነው የምላችሁ። ሜቢ እንደው ኢኮኖሚካሊ እንኳን የሆነ ፑር ሊሆኑ ይችላሉ፣ ያላቸውን በማካፈል ግን አይታሙም። እና ሁላችሁንም እግዚአብሔር እንግዲህ ውለታ ይመልስላችሁ ነው ልል የምችለው። መሲ ቴንክ ዩ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ነገ የተሻለ ደረጃ ላይ ደርሰሽ እንዲሁ ተሰባስበን ፈጣሪንም ለማመስገን ያብቃን። እንግዲህ ወግ ማረግሽንም ሰርግሽንም ለመብላት ያብቃን። አሜን። ትንሽ ነገሮች መጨመር እፈልጋለሁ። አንደኛው ምንድነው የአማኑኤል አካባቢ ማህበረሰብ እውነት ነው የኔ የትውልድ አካባቢ ነው፣ እትብቴ የተቀበረበት ነው። በዛ አንፃር በጣም የምወደው ቢሆንም ከዛ ባለፈ ግን ባህሉ ልጅን ሳይበላሽ በማሳደግ በኩል ብርቱካንን የመሰለ ምሳሌ ማሳደግ የሚችል ሱስ እንዳይዛቸው በማድረግ ሌላ አልባሌ ባህል ውስጥ እንዳይገቡ በማድረግ ባህሉ ራሱ ማሳደግ የሚችል ነው። ከፍተኛው ባህል ደግሞ እኛም እንዳደግንበት ሁላችንም ልንመሰክር እንደምንችለው ሁሉም ሰው በሚባል ደረጃ ለትምህርት በጣም ከፍተኛ ቦታ ይሰጣል። ስለዚህ ማህበረሰቡን ማመስገን እፈልጋለሁ። ብርቴ የዛ ማህበረሰብ ውጤት ነች፣ በራሷ ብቻ የመጣች አይደለችም። ስለዚህ ያንን ማህበረሰብ ልጆቻቸውን ወደፊትም ቢሆን በዚህ ደረጃ እየተንከባከቡ እንዲያሳድጉ ሌሎቹንም እንደ ብርቴ አይነት ነገሮችን ተያያዥ ነገሮችን በፍቅር በመተጋገዝ ያንን ባህል ጠብቀው እንዲቀጥሉ እኔ በዚሁ ማስተላለፍ ፈልጋለሁ። ትልቁ እንትኔ እሱ ነው። አንደኛው ነገር እሱ። ሁለተኛ ብርቴን ለማቋቋም እንቅስቃሴ ከጀመርን በኋላ የተሳተፉ ሰዎች አሉ። በጣም በሚገርመው ብርቴን በምንም ሁኔታ የማያውቋት እኛንም የማያውቁን ግን ታሪኳን ብቻ የሚያውቁ ወንድሞቻችን ሁሉ ከኛ ጋር ሆነዋል። እጅግ ልባችን ነክተውናል። በጣም እናመሰግናቸዋለን። ሁሉም ውጭ ሀገር ያሉ ሀገር ውስጥ ያሉ ወንድሞች አሁን በምናደርገው እንቅስቃሴ እየተሳተፉ አሉ። ወደፊትም በሌላ ፌዝ በምንቀጥለው እንደሚሳተፉ ቃል ገብተውልናል። እሷን በማቋቋም ሂደት እንግዲህ እሱንም እግዚአብሔር ይርዳን እንላለን። ያው እንደሰማችሁት አቶ ሰራውም በጣም ከፍተኛው ተሳታፊ አንዱ እሱ ነው። እንዲህ አይነት ወንድሞች አሉን።
ያው መገኘት ስላልቻሉ ነው እዚህም እንዲህ ብዙም ወደዚህ ያልመጡት እንጂ በተለያየ ሁኔታ እሷን ለማገዝ ቃል የገቡ ወንድሞች አሉን፣ እህቶች አሉን። እነሱን በጣም እናመሰግናለን። በጣም እናመሰግናለን። ከዛ ውጭ ብርቴና እናቷን ቢሆን እውነትን በትክክል የገለጹ ሰዎች ስለሆኑ ማመስገናችን ወደኋላ አንል። በዛ ማህበረሰቡ ስትአደግ መቼም ከማህበረሰቡ አንዳንድ ግለሰቦች ችግር ሳያደርሱባት ይቀራሉ ብዬ ነው አላምነው። ሁላችንም እንደዛ ነው የምናደግ። ይሄ ማህበራዊ መስተጋብር ነው። ነገር ግን መልካሙን ብቻ ይዛ ነው አሁንም ቢሆን እየተናገረች ያለችው። ይሄ በጣም ትልቅ ጥበብ ነው እኮ፣ ትልቅ የህይወት ጥበብ ነው። በቤታችን በእናትና ወንድሞቻችን በእናቴ እንኳን መጥፎ ነገር ሊደረግብኝ ይችላል። እሷ መልካም ብላ ያሰበችው ወደ መጥፎ ሊሆን ይችላል። እናት መቼም መጥፎ አድርግ ብላ አታደርግም፣ ግን ስታደርግ መጥፎ የሚሆንበት ጊዜ አለ እና መቼም መጥፎ ነገር አልደረሰባትም ስታደርግ ብዬ አላስብም። በእያንዳንዱ ሰው ላይ የሚደርስ ነው። ብርቴ ግን አሁን መርጣ የምታመጣው መልካሙን ነገር ነው። ይሄ በጣም ትልቅነት ነው በነገራችን ላይ። መጨረሻ ግን ያው አንቺ ነሽ መሲ ልትመሰገኝ የሚገባው። ይሄ ከልባችን ሁላችንም ያወራንበት ነው። በቅንነት ወደዚህ በማምጣትሽ እኛ እንድናውቃት በማድረግሽ እግዚአብሔር ይረዳናል ብለን እናስባለን። ሁላችንም ምንም አይነት ግላዊ ጥቅም ፈልገን አልመጣንም እሷን ለመርዳት። ታሪኳን ስናይ እያንዳንዱ ሰው ነው በጣም በዚህ ጉዳይ ላይ የተነካው ልቦ የተነካው ወደዚህ ያመጣሻት አንቺ ነሽ። ስለዚህ አቶ ሰራው እንደመረቀሽ ስራሽንም ቤትሽንም ሁሉን ነገር ይባርክላችሁ ሁላችሁንም። እናመሰግናለን። በቃ ይሄ ነው ትልቁ አጀንዳ። ይሄ ነው እዚህ ልጅ ትምህርትና ታሪክ እኮ ለኢትዮጵያ ሕዝብ አይደለም ለዓለም ሕዝብ ትምህርት የሚሆን ይሄንን እንኳን ማስተላለፍ እንኳን ያልቻለ ትውልድን ያለ ተመልከቻየሽ። ራሱን በገንዘብ ያጠረ እንዲህ አድርጌ ይሄን አገኛለሁ እንዲህ ቢደረግልኝ ይሄን አገኛለሁ ብሎ የሚያስብ ይሄ የሆነበት ሁኔታ ነው እና በእንደዚህ አይነት ውስጥ የመጣች ልጅ ናት እና እኔ እውነቴን ነው እንግዲህ እግዚአብሔር እዚህ ያደርሶሻል። መጨረሻሽን ያሳምርልሽ። አዎ አንቺም ስራሽን ይባርክልሽ። አሜን። በስራሽ ሰርተሽ የምትጠቀሚበት የምታገኝበት ያድርግልሽ። ለዚህ መንስኤ ይህን ሁሉ ትዕግስት እንድናውቅ ትልቅ የቤት ስራ ኃላፊነት እንድንወስድ ያደረገን የአንቺ እግዚአብሔር በአንቺ አድሮ ወደዚህ ሚዲያ መጥቶ የእሷን ማወቃችን በእኛ ስርም ያሉ እህት ወንድሞቻችን አባት እናቶቻችን ብዙ የሚረዱ አሉ። ዶክተር ገልጾታል። እኛ ብቻ አይደለንም፣ እኛ እንደ ምሳሌ ቀረብን እንጂ ብዙ እህቶች ወንድሞች አሉ የሚረዱ። ትዕግስት ወደፊትም ትልቅ የቤት ስራ እንጥልብሻለን፣ ከጎንሽ ነን፣ አይዞሽ በርችልን የምንል ነው። መሲን በጣም እናመሰግናለን። ሁሉን ዶክተር ገልጾታል። በየርንበት ሁሉ የተባበሩን ሌሎች ከኛ ማህበረሰብ ውጭ የሆኑ እኛን የሚያውቁ ጓደኞቻችን በየርንበት የምንዋረው ሁሉ የደገፉናሉ። እነሱንም ከልብ እናመሰግናለን። ወደፊትም እንደሚሳተፉ አብረውን እኛም በርተን እግዚአብሔር ተጨምሮበት እሷን የሆነ ነገር እንድናደርግ እግዚአብሔር ይርዳን። እሷም በርትታ በጣም ጎበዝ ልጅ ናት። በዚህ ባለፈ ሰርታ ተቀይራ እንድናያት እንመኛለን። በጣም ጎበዝ ልጅ ናት። እግዚአብሔር ይርዳን ነው። አሜን። እንግዲህ የጥረታችሁን ውጤት ስኬት እኛም ለተመልካቾች ለማጋራት ያብቃን። በሂደት ላይ ያሉ ብዙ ነገሮች አሉ፣ አሁን እንዲህ ነው ብለን ያልገለጽናቸው። ውጤቱ ላይ ደርሶ እንግዲህ ለማመስገን ያብቃን ነው። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ